ይሄ ቃል ፊክሽን አይደለም፣ ስፒሪት ነው። ዛሬ ላመነ ሰው የሆነ ምዕራፍ ፈቀቅ ይላል። እየመጣው አንድ ቃል ወደ ልቤ መጣ። በእግዚአብሔር የሚታመኑ እንደማይታወቅ ለዘላለም እንደሚኖሩ እንደ ጽዮን ተራራ ናቸው። አይ የነገርኩ ነገር አልገባም ብራዘር። ተራራ ነፋስ ቢመጣ አይወስደውም። ሰው የለም እንዴ? ነፋስ ቢመጣ አይወስደውም። ጎርፍ ቢመጣ አይወስደውም። የሆነ ነገር ቢመጣ አይወስደውም። እንደውም ተራራ በጎርፍ መካከል ይታያል። ዛሬ ማታ ልተንብያ የአንድ ሰው ነገር እንደሱ ይሆናል። እንደ ተራራ ይሆናል። ብዙዎች ተጠርገው ሲሄዱ ያንተ ቤት አይነካም፣ ልጆች አይነኩም፣ ቢዝነስ አይነካም። አልነካም የሚል አሜን ይላል። ይሄ ነው የሚሆነው። በቃ ቻላ እሲ በቃ አሜን በል ያለ ባይ ዘ ዌይ የሆነ ሰምበዲ መጥቶ ተራራን እገፈዋለሁ ቢል ይሞክራል እንጂ ተራራው ከቦታው ንቅንቅ። ለዚህ ነው እኮ ታውቃለህ መጽሐፍ ቅዱስ ምን እንደሚል ታውቃለህ? በዘካርያስ 12 ላይ ኢየሩሳሌምን አከብዳታለሁ። አይ ዝም በል ጮና አሜን በል። አላቅም እግዚአብሔር ዛሬ ማታ የሆነን ሰው ያከብዶ ቀልዬ አልሞትም የሚል አሜን ይላል። ንግግርህን ያከብዳል፣ ጸሎትህን ያከብዳል፣ ትንቢትህን ያከብዳል። እከብዳለሁ ሚል ብቻ ይጮና አሜን። እስቲ አሜን በል። ዛሬ በዚህ መጥቼ በማገልገሌ ደስ ብሎኛል። ዝም በልና ከጎን ያለውን ዙርና ክብር አለ በል። እንዴ ለምን አትናገርም? እኔ እኮ ለቅሶ አይደለም ያወጭኩት፣ ክብር አለ በሉ። ራራራራ ክብር አለ በል። ሰይጣን የሚለው አይሆንም፣ ሰፈርተኛ የሚለው አይሆንም፣ ዋው ሟርተኛ የሚለው አይሆንም። እናንተ ቤት ክብር ይሆናል። ቆይ ቆጆሎ ዛሬ በዚህ መጥቼ በማገልገሌ እጅግ ደስተኛ ነኝ። እዚህ ቤት መቼም ክብር አለ። ምን ነው እስቲ ክብር አለ በሉ። ምን አለ? ምን አለው? የእግዚአብሔር ሰው ኤኒ ባለበት የተባረከ ይሁን። እስቲ አሜን በሉ። የሆነ በቃ ዝም ብሎ የሆነ ድፍድፍ ቅባት ላው ላይ አለ። በዚህ የሚያገለግሉ አገልጋዮች ውድ ባለቤቱን እስቲ እንወድሻለን በሏት። ምን ነው ብታጨበጭው? አይ እኔ ይኸውላችሁ ስጸልይ እግዚአብሔር የሚገርም ወርድ ሰጥቶኛል። እዚህ ቤት በቃል የሚያምን አለ? ጌታ ሆይ አልኩት ምንድነው ዛሬ ማወራው ብዬ ጌታ ስጠይቀው እግዚአብሔር እንደዚህ አለኝ፣ ከከበባችሁ አድናቸዋል። አዳ እስቲ አንድ ሰው ዞር በልና ከከበበ ያድናል በለው። ለምን አትነግረውም? አሜን አትልም? ዛሬ ማታ የሚድን አንድ ሰው አለ። ያ ሰው እኔ ነኝ የሚል ካለ ይጩና አሜን ይበል። እስቲ አንድ ሰው 3 ጊዜ ይጩና ያድነኛል ይበል። 1 2 3 እኔ አላቅም። ጌታ እንደዚህ እያለኝ ነው። አድኛው ለበረከት የሚሆን አለ። ቆይ ቁጭ በሉ። ኦ ኢየሱስ እወድሃለሁ። ይኸውላችሁ ይሄ ቃል እኔንም አሳብዶኛል። መሳፍንት 16 ቁጥር 2 ላይ አድብጡኝ። ይኸውላችሁ እንደዚህ ይላል። የጋዛ ሰዎች ሳምሶምን ወደ ከተማ ውስጥ እንደገባ ሰሙ። የጋዛ ሰዎች ሳምሶን ወደ ከተማ ውስጥ እንደገባ ሰሙ። ከበቡትም። ሌሊቱን ሁሉ በከተማ በር ሸመቁበት። ማለዳ እንገለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። የሚገርም ረኳት ተቀመጡ ይላል። ሳምሶንም እስከ እኩለ ሌሊት ድረስ ተኛ። እኩለ ሌሊት በሆነ ጊዜ ተነስቶ የከተማውን በር መዝጊያ ያዘ፣ ከሁለቱ መቃኖች መወርወሪያ ጋር ነቀለው።
የነገርኩ አልገባም። እስቲ አንድ ሰው ጩና ነቀለው ይበል። እንደውም እዚህ ቤት ልተንብይ ልገለው ነው ስትል እግዚአብሔር የከተማውን በር ይሰጣል። እስቲ ጩና አሜን በለኝ። ቆይ ትንሽ ላውራ። ባይ ዘ ወይ የሆነ ክብር አለው። የሆነ ዝም ብለህ ደርድረው የነቢያት በገና እኮ ይፈልጋል። ጂልባ አንተ ቆይ ስሙኛ። ሳምሶን ማለት ተራሱ አይደለም። ገና ከመወለዱ በፊት ሰማይ ፕሮግራም ያቀደበት ልጅ ነው። አልገባ ገና እናቱ ማፀን እያለ እግዚአብሔር ራሱ ምን ብሏታል? መልአኩን ልኮ እርኩስ ነገር እንዳትነኪ። አልገባህም? አሁን የሚመጣው ልጅ ያንቺ ሳይሆን የኔ ነው። አሜን አትልም? የሚወለደው ለፕሮግራሜ ነው። ለምን ከተባለ ኪዳን ያለውን እስራኤላውያንን ከፊሊስጤማውያን እጅ ምን ይላል? ይታደጋል። እኔ ዛሬ ማታ ልተንብይ። እኔ ሰው ፈልጋለሁ። ያው ጌታ እንደዚህ ይለኛል፣ ከተማ የሚያድኑ ልጆች ይወለዳል። ከተማ የሚያድኑ ልጆች ይነሳል። አዎ ትውልድን ከአጋንንቱ የሚፈቱ ልጆች ይነሳል። ለአገር ረፍት የሆኑ ልጆች ይነሳል። የሚበጠብጡን ሳይሆን የሚያረጋጉን ልጆች ይነሳል። ቆይ ቁጭ በሉ አማዲጋ አዴ አዳ ይሄ የእግዚአብሔር ፕሮግራም የእግዚአብሔር አጀንዳ ያለበት ሰው ሳምሶን ገና ሳይወለድ ራሱ የገነነ ልጅ ነው። ገባ? በፕሮግራም የተወለደ ደግሞ የተወለደው ከመካን እናት። ገባ? ይሄ መልአኩ እኮ መጥቶ ነው አይደል የምስራች ያበሰረው። እንደውም አላምን ሲል ራሱ መልአኩ ማኑኤል ጋር መጣ። የመጣው መልአክ ራሱ ድንቁ መልአክ ነው። አሜን አትልም? ክብር ለመድኃኒዓለም ይሁን። እንደው የሆነ ሰው ላይ ልተንብይ። አይ ያንዳንድ ሰው ፊት ይገርመኛል። ልተንብይ። ዛሬ ከዚህ ቤት ስትወጡ ድንቁ መልአክ ያገኛል። ድንቁ መልአክ ያገኛል። የምስራች የሚነግርህ የሚሆነውን በሕይወት ላይ የሚያወራ ዛሬ ማታ እግዚአብሔር መልአክን በአንተ ዘንድ አዟል። ባካችሁና ሲያሜን በሉ። አዟል የሚል አሜን ይላል። ያድናል። ቆይ ስሙኝ። ልጁ ተወለደ። ልጁ ላይ ያለው ፓወር ልነግርህ አልችልም። በአህያ መንጋጋ ሺህ ሰው የሚገል አሜን አትልም? አንበሳ ሲመጣ ገነጣጥሎ የሚጥል ከባድ የሆነ ኃይል ያለው እንደው እግዚአብሔር ተንብይ ይለኛል። ማንም የማይችላችሁ ኃይል እላችሁ ላይ ይመጣል። አትጩና አሜን በላ። የመናፍስቱ ዓለም የማይቋቋመው የሆነ ኃይል ይመጣል። የሆነ ክብር ያገኛል። የሆነ ክብር ያገኛል። አቲባ ከጩና አሜን በላ። ራካቲና ኤሌቦስ ባካችሁና ሲያሜን በሉ። አላቅም ዛሬ ማታ የሆነ ሰው ላይ ኃይል ይመጣል። ምንም አይዛቸው ሊዟቸው ቢሞክር የማይቻሉ እላቸው ላይ ቅባት የተቀመጠ የሰማይ ፕሮግራም የተጠመደባቸው ከተማን የሚቀይር አገርን የሚቀይር ትውልድን የሚቀይር በመናፍስቱ ዓለም የማይቻሉ አጋንንት የማይችላቸው ሰብረው የሚወጡ ቻላባሳያ እስቲ አሜን በሏ። እስቲ አንድ ሰው ይጩና አሜን። ስሙኝ። የተቀባ ሰው፣ ቅባት ያለበት ሰው፣ ፕሮግራም ያለበት ሰው አንድ ቀን ወደ አንድ ከተማ ገባ። ወደ አንድ ከተማ ሲገባ የጋዛ ሰዎች ተሰበሰቡ ይላል። አይገርምም? የተሰበሰቡት እኮ የተቀባ ሰው ሊገሉ። የተቀባ ምን ይሆናል? አልገባ። ስለዚህ ሰውየው ገብቶ በቅባት የተመታ ልጅ
ለጥ ብሏል። እነዚህ የጋዛ ሰዎች ተሰበሰቡ ይላል። ተሰበሰቡ አየህ እንገለዋለን ብለው ተሰበሰቡ። መጽሐፉ እንደዚህ ይላል ሸመቁ ይላል። ሸመቁ ይላል። ሸመቁ ይላል። ይኸውልህ ሸመቁ የሚለው ምን ማለት እንደሆነ ታውቃለህ? አደፈጡ። አደፈጡ ማለት ነው። ይኸው ዛሬ ጌታ እንደዚህ ነው የሚለኝ ካደፈጠው ታመልጣለህ። አትለም ጮህ አትለም። ካደፈጠው ታመልጣለህ። በቤት ላይ ካደፈጠው ታመልጣለህ። በቢዝነስ ላይ ካደፈጠው ታመልጣለህ። ከጤንነትሽ ላይ ካደፈጠው ታመልጣለህ። አመልጣለሁ የሚል ይጩና አሜን ይላል። ጌታ እንደዚህ ይለኛል። መጽሐፍ እንደዚህ ይላል ተሰበሰቡ ይላል። ተሰበሰቡ ይላል። ከኔ ስላልሆነ ይላል። ከኔ ስላልሆነ ይላል። ተበተኑ ይላል። ተበተኑ ይላል። ዛሬ ማታ አንድ ሰው ላይ ልናገር። አዎ ተሰብስበዋል። አዎ ተሰብስበዋል። አዎ ተከማችተዋል። አዎ የሆነ ነገር ለማድረግ ተሰብስበው እያወሩ ነው። ጌታ ግን እንደዚህ ይላል ይበተናል። ለምን ጮህ አሜን አትልም? እሺ ይበተናሉ በል። ቆይ ይሄኔ ንገራቸው። ዳዊት እኮ እንደዚህ አለ። ዳዊት እንደዚህ አለ። ንብ አለ ሰው የለም እንዴ? ንብ አለ ማርን እንደሚከብ ከበበኝ ይላል። ታውቃለህ? ንብ እኮ ማርን የሚከባው ማሩ የኔ ነው ብሎ ነው። የኔ ነው ብሎ ነው እኮ የሚከባው። ከኔ ውጭ ማንም አይነካውም ብሎ ነው። ይኸውልህ ከበቡሽ አይደል? የኔ ነሽ አንተ የኔ ነህ እያለ የሚያወራ የሆነ የመናፍስቱ ዓለም አለ። የትም አትሄድም ብሎ ተሰብስበዋል አይደል? ከበዋል አይደል? ዛሬ ግን እተነብያለሁ። አረ የሆነ ሰው የለም። እተነብያለሁ። ማርን እንደሚከብ ከበቡኝ። እኔ ግን በእግዚአብሔር ስም እንግዲህ ሰንብያ ላይ ነው። ይኸውልህ ዛሬ ማታ ይበትንና ያስኬድሻል። እስኪ አንድ ሰው ዞር በሉና እንደዚህ በሉት የከበቡን በትኖ ያስኬዳል በሉት። አትነግረውም እንዴ? በትኖ ያስኬዳል በሉት። አሜን አትልም? እንደውም እንደዚህ እላለሁ በትኖለት የሚያገለግላል። በትኖለት የሚባርከዋል። በትኖለት ለትውልድ አባት የሚያደርገዋል። በትኖለት በከፍታ የሚያስኬደዋል። ያ ሰው እኔ ነኝ የሚል ካለ ይጩና አሜን። ዛሬ ማታ እየተነበይኩ ነው። ከደጃፍ ላይ ይበትነዋል። ታሚራት ለምደ ከህልም ላይ ይበትነዋል። አንተ ከጥባት ላይ ይበትነዋል። ከቢዝነስ ላይ ይበትነዋል። ካንቺ ከሆነ ነገር ላይ ይበትነዋል። ምክራቸው ከእግዚአብሔር አይደለምና፣ ሐሳባቸው ከእግዚአብሔር አይደለምና፣ የተከማቹት ከእግዚአብሔር አይደለምና ዛሬ ከመንገዳችሁ ላይ ይበተን። አጣ የተሰበሰቡት ለምን እንደሆነ ታውቃለህ? ነገ በማለዳ አልገባም። አንተ በማለዳ እንገለዋለን። አልገባህ? ማለዳ ማለት እኮ የቀን ጅማሬ ነው። አልገባህ? ብዙ ነገር የምታረጋው ማለዳ ላይ ተነስተ ነው። አልገባችሁ? ገና ማለዳችሁ ላይ አይገርምም? የቀን ጅማሬ ነው። ገና ጅማሬያችሁ ላይ ገና ልታደርጉ ባላችሁት ነገር ላይ አትሄድም የሚል እገልሃለሁ የሚል አትወጣም የሚል አታገለግልም የሚል አትሰራም የሚል አይከናወንልም የሚል ዛሬ እንደ ነብይ ድምፅ አወጣለሁ። እንደ ነብይ ድምፅ አወጣለሁ። እግዚአብሔር እንደዚህ ይለኛል፣ ማለዳችሁን ጠላት አይቀድመው። ወይኔ ሰው የለም እንዴ? ማለዳችሁ ጠላት አይስገድመው። ማለዳን ሟርተኛ አይቀድመው። ማለዳሽን ደጋሚው አይቀድመው። አንተ አይቀደም የሚል አሜን።
ሚያምን አለ ሚያምን አለ ሚያምን አለ ሚያምን አለ ወይ? በአንድ ሰው ላይ ልተንቢያ ዛሬ ማለዳ ማለዳችሁ ይለቀቃል። ማለዳ ይለቀቃል። የአገልግሎት ማለዳ፣ የበረከት ማለዳ፣ የህልም ማለዳ፣ የታምራት ማለዳ ይለቀቃል የሚል አሜን። ለአንድ ለሶስት ሰው ዙር ብልና ተነስና ንገረው። ማለዳ ዛሬ ማታ ይለቀቃል። ማለዳ ይለቀቃል። አትናገርም እንዴ? ማለዳ ይለቀቃል በለ። ይለቀቃል በለ። ያቀዱብህ አይሆንም በሉት። የሸመቁት አይሆንም በሉት። ያሰቡት አይሆንም በል። እግዚአብሔር ቀድሞአል በል። አንድ ሰው ዛሬ ይነቃል። አንተ ከተቀመጠበት የሚነሳለ፣ ከተኛበት የሚነሳለ፣ በኃይል የሚነሳለ፣ በክብር የሚነሳለ እኔ ነኝ የሚል ካለ ይጩና እንዴ ከና ራያችንን ሳንፈጽም፣ ከና ህልማችንን ሳንፈጽም፣ ከና የተነገረን ሳይፈጽም ክፉ ሰዎችም አይገሉንም። አንተ አይገሉንም። ዛሬ እግዚአብሔር ከእጃቸው ያድናል። ቆይ አዴ ሄይ ልተንብይ። በነቢይ ታምናላችሁ? ልተንብይ። በዚህ 3 ቀን ታምራት ይሆናል። በአብ በወልድ በመንፈስ ቅዱስ እተነብያለሁ። አንድ ሰው የሆነ ምክር ተገልብጦ ይስቃል። ቆይ ስሙኝ። ሐዋርያ 12 ላይ ታል ዮሐንስን እንደገደለ አውቆ ጴጥሮስንም ሊገል ድጋሚ ወደ ወይን አስገባ ይላል። ታካታራ ስማ፣ ቤተ ክርስቲያን ዮሐንስ ሲገደል ዝም ብላለች። መጥምቁ ዮሐንስ ማለት ነው። አንደኛውም ሲገደል ምን ብላለች? ዝም ብላለች። በሶስተኛው ግን ዝም አልልም አለች። ከዚህ በኋላ ሞት አናስተናግድም አለ። ነገር ይገለበጣል አለ። አንተ ጩና አሜን በላ እሺ። አሜን። አንተ እንደ ቀልድ ያዘውና ጴጥሮስን እገላለሁ። ነገ እኮ ማለዳ አውጥቶ ምን ሊለው? አትናገሩም እንዴ? ማለዳ አውጥቶ ምን ሊለው እንዴ? ሞኝ ነው ሰይጣን። ለምን ሞኝ ነው ታውቃለህ እንዴ? ጴጥሮስ ላይ በማለዳ የተነገረውን ትንቢት ስላላወቀ ነው። አልገባም? ገና በማለዳ የተነገረ ትንቢት አለ። እሱ አለት ነው። በሱ ላይ ቤተ ክርስቲያኔን እመሰርታለሁ። የገሃነም ደጆች አይችሏትም። አንተ ጩና አሜን በላ። እንደገና ጴጥሮስ የሚጽፈው አንደኛ ጴጥሮስ አለ፣ ሁለተኛ ጴጥሮስ አለ። ባካችሁ የሆነ ሰው ላይ የተነበይኩ ነው። በእናንተ የተነገረው ሳይፈጸም አልሞትም የሚል አሜን። እንዴ አንተ ጩና አሜን በላ። አንድ ሰው ይጩና አልሞትም ይበል። ተናገሪ። ስማ አንተ ሰው ነገ ሊገደል ዛሬ ተኛል። አንተ በ16 ወታደር እየተጠበቀ ጴጥሮስ ወይኑ ውስጥ ገብቶ እንዴ አምኗል። እነሱ የፈለገ ሊማከሩ ይችላሉ። እነሱ የፈለገ ፖስት ጋርድ ሊለዋወጡ ይችላሉ። አዎ ጴጥሮስ ነገ አደባባይ አውጥተነው እንገላለን ብለው ሊማከሩ ይችላል። ይሄ ምድር ነው ያሰበው። ሰማይ ደግሞ እንደዚህ ይላል፣ ነገ ማለዳ በሌሊት
ነገ በማለዳ በሌሊት መልአኬን ልክ ያወጣዋል። አሜን አትልም? እስቲ አሜን በል። እስቲ አሜን። የሆነ ነገር እንደዚህ ሲገለበጣ ያለ አልገባችሁም? የነገርኳችሁ ነገር አልገባችሁም? የሆነ ነገር እንደዚህ ሲገለበጣ ያለ እኔ ልናገር ወይ ልተንቢ ወይ አንተ እንዳትወጣ ጠባቂው እያለ አንተ አልፈህ ትሄዳለህ። እዛው እንደተኙ ጠባቂዎች እዛው ሊያስቀሩ ሊያስገድሉ የወጡ ጠባቂዎች እንደተኙ አልፈህ ትሄዳለህ። አሜን አትሉ? እስቲ አሜን። እስቲ ተናገሩ አሜን። እስቲ አሜን። ቆይ ልተንበይ ባይዘዌ የአንዳንድ ሰው ፊት ያስተነብያል። አሁን የጌዲ ፊት ያስተነብያል። ልተንበይ አሁን የመጣው ሰው አይደለም ራሱ መልአክ ልኮ ብርሃን አብርቶ ሰንሰለትን በጥሶ በታምራት አልፈህ ትሄዳለህ። እሄዳለሁ ሚል አሜን። አንተ ሰውዬው እኮ በእግዚአብሔር ላይ ያለው እምነት ከመተኛቱ የተነሳ መልአኩ እኮ ጎድኑን መጥቶ ነው የቀሰቀሰው። አልነሳ ብሎ አንተ ጴጤ እንደውም እንደዛ ቀን ተኝቶ አያውቅም። የተቀባ ምን ይሆናል? ኪዳን ያለው ምን ይሆናል? ከፋው ዘመን ላይ ኮላብሮ የኖረ ቀብረር ኮር ጌታ ያለው ምን ይሆናል? ኪዳን ያለው ምን ይሆናል? ኢየሱስ ያለው አባት ያለው ኢየሱስ ያለው አባት ያለው በከፋው ዘመን ላይ ኮራ ብሎ ቀብረር ኮር ያጨበጨበቼ እልል መላሴ ስምህበት ባረክ አምልጫል ካን ነፍሴ ሁሉ ቻይነት ለኔ ተገልጦ ነው። ምስጋና አምልኮዬ ይገባሃል መሎ መገኛዬ ላንተ ብቻ ነው እልልታዬ። ፈጣሪዬ ላንተ ብቻ ነው። ሲያሻት ታዘበኝ ቢልኮን ተናቀኝ ከየት እንደመጣው ማውቀው እኔ ነኝ። ምን ይሉኛል ብዬ ለነፍሴ ማልሳሰብ እንደለመደብኝ በገና ይላሳ ይለይልኝ የጌታ ነኝ። ቆይ ልጨርስ ነው። ትንሽ ነገር ነው የምነግራችሁ። አንድ ቀን ኢየሱስ በምኩራብ እያስተማረ መጽሐፉን አወጣና ተረክ አረገው። የተለወጠ መጽሐፍ አይደለም የሰጡት፣ ራሱን መጽሐፍ ነው። የነሱ በእውቀት ነው፣ የሱ በስፒሪት ነው። አይገርምም? በእውቀት ማውራትና በስፒሪት ማውራት ይለያያል። የሆነ ቅቤ ምናምን የሌለው ወጥ ራሱ እኮ አይጣፍጥም። ምንም የምታማስለው የሆነ ቅባት ያስፈልገዋል። ምክንያቱም የወጡ ህሉና ያለው በቅባቱ ላይ ነው። ጌታ አሜን አትልም?
ለምሳሌ ያለ አሁን ሁለት ሰው እዚህ ጋር ብንቆም ቅባት የተቀባና ሳይቀባ ይቆማ አንድ አይደለም። ራሱ አይታይም ብትል ራሱ ቅባቱ ራሱ ያንጸባርቃል። ገባ? ስለዚህ መጽሐፉን ሰጡና ኢየሱስ ተረካ አረገውና የጌታ መንፈስ በኔ ላይ ነው፣ ለዳዎች ወንጌልን ሰብክ ዘንድ ቀብቶኝ፣ ለታሰሩት መፈታት፣ ለተሰበሩት መጠገን። አንተ ሙክራቡ እንደዚህ ያለ ቅባት ነው ይዘህ ገባው። ከዛ በኋላ እንዴ አሉና አንተ የሆነ ሰዓት ላይ ኢየሱስን እየገፈተሩ አልገባም? እየገፈተሩ እየከፉት ተሰብስበው ወደ ገደል ጫፍ ይዘውት ሄዱ ይላል። አልገባም? አንተ ወደ ገደል ጫፍ ይዘውት ሄዱ ይልና መጽሐፉ እንደዚህ ይላል፣ በመካከላቸው እዚህ ቤት ሰው የለም እንዴ? በመካከላቸው አልፎ ሄደ ይላል። አላቅም ዛሬ ባከ እንደዛው እንደተሰበሰቡ አንድ ሰው ሰንጥቆ ይሄዳል። አንድ ሰው አልፎ ይሄዳል። ይሄዳለው የሚል ጩና ለምን አሚን አትሉ? እስቲ አሚን በሏ። አንድ ሰው ዞር በልና እያጋፉ እየገፈተሩ አልፈ ትሄዳለህ በለው። አንዳንዱ አይናገርም ምናምን ይላል። አውራ እንጂ አንተ አልፈ ትሄዳለህ። አሚን አትልም? ይኸውልህ እዚህ እያጋፉ አንተ ሌላ ሰፈር ሄደ አጋንንት ታስወጣለህ። ሌላ ሰፈር ሄደ የእግዚአብሔር መንግስት ትሰብካለህ። ሌላ ሰፈር ሄደ የሞተ ታስነሳለህ። ሌላ ሰፈር ሄደ እርኩስ መናፍስ ታስወጣለህ። እቺ ልንገራችሁና አንድ የሚገርም ቃል ልንገራችሁ። አንድ ጋር ሐዋርያት ሥራ 9 ቁጥር 24 ወይም ከ22 ጀምሮ ላንብበው። እንደዚህ ይላል፣ ሳውል ግን እየበረታ ሄደ። አረ እዚህ ቤት ሰው የለም። አንተ አንድ ሰው በትከሻ ነካ አድርገውና እየጨመርክ ትሄዳለህ በል። አትናገርም እንዴ? እየጨመርክ ትሄዳለህ በል። አንድ ሰው ላይ ልተንበይ አንድ ሰው እግዚአብሔር በዚህ ከተማ ላይ እንደ ባንዲራ ያወጣዋል። እንደውም ልተንበይ ባከህ እየበረታ መሄድ ሰው አለ፣ እየጨመረ መሄድ ሰው አለ። የዳዊት ቤት እየበረታ ሄደ። የዳዊት ቤት እየበረታ ሄደ። የሳኦል ቤት እየደከመ ሄደ። አይገርምም? ዳዊትን ሊገድለው የሚፈልግ፣ ዳዊትን ሊያጠፋው የሚፈልግ፣ ዳዊትን ለሞት የሚያሳድደው የሳኦል ቤት እየደከመ ሄደ። የዳዊት ቤት እየጨመረ እየጨመረ ልናገርባችሁ። ከዚህ ማታ ጀምሮ እግዚአብሔር ጠላቶቻችሁ ወደ ታች ይጨታ። ቆይ እቺን ነገር ልንገራችሁና እንጨርሳለን። ስሙኝ። እንደዚህ ይላል፣ ሳኦል ግን እየበረታ ሄደ። በደማስቆም ለተቀመጡ አይሁድ ይሄ የክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበረ። ብዙ ቀንም ሲሞላ አይሁድ ሊገድሉት ተማከሩ። እዚህ ቤት ሰው የለ። አይሁድ ሊገድሉት ተማከሩ። እንዴ የክብሬ ዕቃ ነው የተባለውን ሰው ሊገል ገና በሱን ብዙዎችን እታደጋለሁ ተብሎ የተናገረለትን ሊገል አንድ ሰው ዞር በልና ጠላት እንዳማረው ይቀራል እንጂ አያገኘህም በለው። ምን አለበት ብትናገር? ድገሙና ንገሩት። ብዙ ቀን ሲሞላው ይላል አንተ አይሁድም ሊገድሉ ተማከሩ ይልና ምን እንደሚል ታውቃለህ? ሳኦል ግን ሐሳባቸውን አውቆ ልተንበይ የሆነ ደመና እዚህ ጋር አለ። ልተንበይ ከዚህ ቀን ጀምሮ የጠላቶቻችሁን ሐሳብ የምትረዱበት አይን ይሰጣል። አንድ ሰው ዞር በለና ከጎን ያለው ጨብጠውትና የጠላትን ሐሳብ ታውቀዋለህ በሉት።
ሐሳቡን ከመፈጸሙ በፊት ፈጥነህ ትነቃለህ በሉት። እንግዲያውስ አንድ ሰው ላይ ልናገር፣ ጠላት አይቀድምህም። ሳኦል ግን ሐሳባቸውን አውቆ ሊገድሉ ዘንድ በቀንም በሌሊትም የከተማውን በር ሁሉ ይጠብቁ ነበር። አንተ ሊገሉት በቀንም በሌሊትም የከተማውን በር ይከቡ ነበር ይልና ደቀ መዛሙርቱ ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት። ምን ማለት መሰለ? አዳኑት። ቀንም ሌሊትም ከተማው በር ላይ ቁጭ ብሎ የሚጠብቀው ጠላት እያለ ሌላ ሰፈር ትገኛል። ወይኔ አልገባም የነገርኩህ። ቁጭ ብሎ እየጠበቀ ነው እኮ። ዛሬን ቅዱስ አገኘዋለሁ፣ የት ይሄዳል? አገኛታለሁ፣ የት ትሄዳለች እያሉ ሲጠብቁሽ አንቺ ሌላ የክብር ሰፈር ትገኛል። እንዴ ሰው የለም እንዴ? ሌላ ሰፈር የሚገኝ ሰው አለ? አዳዳዳዳ እንደ ተሰበሰቡ አንተ የለም። እገላለሁ እያሉ ሌላ ሰፈር ነህ። ሌላ የክብር ሰፈር አባቴ ይወስደኛል ቢል አሜን። ጨረስኩ። ሶስት ነገር ልንገራችሁ። ደህና ናችሁ? አረ ምንድን ነው አኮረፋችሁ? ይህን የተቀባ ሰው ተኝቶ ከበቡት። መክበቡስ ከበቡኝ። እኔ ግን በእግዚአብሔር ስም በዲግሪ አይደለም፣ በማስተርሴም አይደለም፣ በብልጥነቴም አይደለም፣ እኔ ፈጣን ስለሆንኩ አይደለም። መክበቡን ከበቡኝ። እኔ ግን በእግዚአብሔር ስም አንተ የኛ ጦር ስጋዊ አይደለም፣ የኛ ጦር ስሙኗ በደ አላቀም። መጽሐፉ ከዚህ ይላል እኮ ስሜን አውቋልና እጋርደዋለሁ፣ ረጅም ዕድሜ አጠግበዋለሁ። ዛሬ አላቀም እባክህ ከሆነ ከገዳይ ተርፎ ዕድሜ የሚጠግብ ሰው አለ። አሜን። አንድ ሰው ዞር በሉና አንደኛ ከከበበ ያድናል በሉት። አትናገርም እንዴ? ዛሬ ማታ በሉ ቤቴ ይድናል፣ እኔ ይድናለሁ፣ ራዬ ይድናል፣ ዘሬ ይድናል፣ ከተማ ይድናል። አዳጋዳጋዳ ቆይ ሊስን ስሙኝ። አንድ ጊዜ ታውቃለህ፣ ሶዶም ላይ እኮ የሎጥን ቤት ከበቡ ይላል። ሰዎቹ ጨክነው የኖሩ ልጆች ነው ያሉት፣ የረከሱ አይደሉ። አንተ ከበቡ ይላል። ከበቡ። ታዲያ እግዚአብሔር ምን አደረገ? አይናቸውን ሚያምን አለ። አንተ በእናትህ እኮ ምን ነግርህ እኮ ሚያምን አለ። ዛሬ ማታ የከበበን አሳውሮ ያሻግራል። እንዴ ቤት ያመልጣል፣ ልጆች ያመልጣሉ፣ ፋይናንስ ያመልጣል። እንዴት እንደወጣ ሳታውቀው አባቴ ከከበቡ ያሾልጋ። አሚናት ነው። እስኪ አሚን በሉ። ዛሬ የሆነ ሰው ይድናል። ከተከበበ ከተያዘ ትድናለ። አሚን ነው። በቃ ያድናል። አንደኛ ከከበበው ያድናቸዋል። ሁለተኛ ከሸመቀ ታውቃለህ።
ታውቃለህ? የሸመቀ ማለት ያደፈጠ በግልጽ የሚዋጋና ተሰውሮ የሚዋጋ አንድ አይደለም። በግልጽ የሚዋጋውን ሰው ፊት ለፊት ትጋፈጠዋል። ሸምቆ ግን ተደብቆ የሚዋጋ ሰው ማግኘት በጣም ከባድ ነው። አልገባችሁ? በጦርነት እኮ ምሽግ ሰርቶ የሚዋጋና ሜዳ ላይ ወጥቶ የሚዋጋ ሰው አንድ አይደለም። ልክ አይደለም? አንድ አይደለም። እንዴ እነዚህ እኮ በዚህ በተቀባ ሰው ላይ ሸመቁ። በተቀባ ሰው ላይ ሸመቁ። በተቀባ ሰው ላይ ሸመቁ። ሸምቀው አደፈጡ። አንተ ድምፅ አጥፍተው እንይዘዋለን አያመልጥም ብለው እንዴ እግዚአብሔር ቃል ሰጠኝ። ነፍሴ እንደ ወፍ እዚህ ቤት ሰው የለም እንዴ? ነፍሴ እንደ ወፍ ከአዳኞች ወጥመድ። እኔ እኮ ዛሬ ማታ እየተነበይኩ ነው። የሆነ የተሰወረ ወጥመድ አንድ ሰው ይዘላል። አንድ ሰው ዞር በልና ጨብጥና ከተደበቀ ያድንሃል በሉት። አረባ ካትናገርም እንዴ ተሰውሮ ከሚሰራ ያድንሃል በሉት። በቃ ይኸውልህ ያስቀድማል። እስቲ አሚን በሉ። እስቲ በደንብ አሚን በሉ። ያስቀድማል። በኢየሱስ ስም ረጅም ዕድሜ ሰጠው። ሸመቁ ሸመቁ። እንገለዋለን ብለው ሸመቁ። እናጠፋዋለን ብለው ሸመቁ። የተቀባ ሰው እንደ ወፈዘዘ ደነዘዘ እንደ ቀልድ ዝም ብለ የምታጠፋው አይደለም። የተቀባ ሰው እንቅልፍ ወስዶት እያንኮራፋ ራሱ ያያል። አልገባ ቀሽ ብሎ ተኝቶ እንኳን ሊሆን ያለውን ያያል። አታ እነሱ ደጁን ከበዋል። እነሱ ደጅ ላይ እየተማከሩ ነው። በዚህ አርገነው እንደዚህ አርገነው እንገለዋለን እንደዚህ ሲል ድንገት የእግዚአብሔር ሰው ከተኛበት ብድግ አለ። አታ ምን አይነት ሰው? መጽሐፍ የከተማውን ዋና በር ይላል። ሞጫና መግቢያው ወይኔ እስከ ብረቱ ነው እኮ አንተ አልማነሱ አልመሰላቸውማ። አህላው ላይ ያለው ኃይል ዝም ብሎ ኃይል መስሏቸዋል። ያው ማንም ማነሳውን የሚያነሳ ማንም የማነሳውን የሚነቅል ከባድ ቅባት እንዳለበት ሰዎቹ አላወቁም። አታ ድንገት እነሱ እየሸመቁ እሱ የከተማውን ዋናውን በር ይዞ መጽሐፍ የሆነ ትርጉም ላይ ማብራሪያው ላይ ምን እንደሚታቀለ ብረቱን ተሸክሞ ይላል 4 ኪሎ ሜትር ሄደ ይላል። አልገባቸውም። ብረቱን ተሸክሞ 4 ኪሎ ሜትር ብረቱን ተሸክሞ ነው እኮ ወደ ተራራ ይዞት ሄደ። ለተንበይ አሁን ምተነብየው ትንቢት የሆነ ሰው ላይ ለምሳሌ ያለ እጄን ዘይቱስ ነክሬ አንድ ሰው ሱፍ ብነካ ዘይቱ አይለቅም፣ አሻራው በልብሱ ላይ ይሆናል። ዛሬ ማታ የሆነ ሰው ላይ ልተንብይ ይኸውልህ ትሞታለህ ተብሎ ተሸምቆ ተከቦ ሳለ ሁሉም ሞትን ሲጠብቁ እግዚአብሔር የከተማውን ዋና በር ያስነቅላል። ለምን አንድ ሰው ጮህ አሜን አይል? እስቲ የከተማውን ዋና በር ይሰጠኛል በሉ። ድገምና ተናገራ። ይሄ ጊዜ በሉ የኔ ጊዜ ነው። ከበባውም ይበተናል፣ ሽመቃውም ይፈርሳል። እኔ ወደ ክብር እሻገራለሁ።